ንጉስ ኢትዮጵያዊነት ላንተ ምንድነው? በጣም በቃ አለቀስኩ ታውቃለህ። ሲያዱን ኢፍኔ ሃዳኮ ማሊንጎዳ ገሩ ፈገኛታ ማቱ ናጋንታይ እንዴት አስተናገድከው? የቻፓ አመጣጡ እንደዚህ በአንድ ዝነኛ መሆን በጣም ከባድ ነገር ነው። መንገድ ላይ ወደ ለመለስ ነው አለማወቅህን ተደስተህ ለሰው መናገር በጣም ይደብራል። አቡሽ ሂድና ጥቂት ሄሚ ሻንጣ ከኬሳ ሀገር አንተ ሻንጣ ውስጥ እንዲገባ ሄደ ንገራት አልኩት። አፋማሊቲ ነለኝ አሳበራ ኩራማሎ ውድ ተመልካቾቻችን ይህ የአዲዮ ጨዋታ ነው። እንደተለመደው በአዲዮ ጨዋታ ለየት ያሉ እንግዶች ይቀርባሉ። የዛሬ እንግዳይ ግን ከእንግዳይ በፊት ሰብስክራይብ ያደረጋችሁ ነው? አረ ተው ሰብስክራይብ አድርጉ። ባይገርማችሁ አናላይሲስ ስንሰራ 70% ወደ 80% ሰብስክራይብ ሳያደርግ ነው እያየ ያለውና ፕሊስ አዲዮ ጨዋታን ሰብስክራይብ አድርጉ። ቤተሰብ ሁኑ፣ አበረታቱን፣ ወደፊት እንጓዛለን። የዛሬ እንግዳይ በኦሮምኛ ዘፋፈኑ የምናውቀው ንጉሱ ያኒኮ ገመገት ያኒኮ ትላለህ በገነጋ ድፍተኔ በገነጋ አንወድን አካብ ጅራፈያ ደርታ ይሄን ያልከርኩ በቂ ነው። ያው አይ ጥሩ ነው ያለው። ንጉዬ ደህና ነህ? አሎ አዲዮ እንዴት ነሽ? እንዴት ነህ? አለን። ወደ አዲዮ ጨዋታ እንኳን በደህና መጣ። እንኳን በደህና ቆያችሁኝ። ከረጅም ጊዜ ቀጠሮ በኋላ ስማ የአሳይለም ቀጠሮ ነው የሆነብኝ። ስንቀጣጣ ቆይ እንዲህ ነው ስትል ወደዛ ስትል ትራክን ይዘህ ስትወጣ የአሜሪካ ላይፍ ቢዚ አድርጎ ነበር። ዛሬ ተገኝተሃል። ሁሉ ሰላም? ቤተሰብ ሁሉ ነገር ሁሉ ሰላም ነው እግዚአብሔር ይመስገን። በደንብ እንጫወታለን ንጉዬ፣ ፈታ ዘና ብለን። አብሽር ና ቺርስ። እንዴት አየው ስቱዲዮአችንን? እንዴት አየው? በጣም አሪፍ ነው። ደስ ይላል አይደል? ያዲዮ ጨዋታ እየተከታተልክ ነው? እከታተላለሁ። እንዴት ነው? በጣም አሪፍ ምርጥ ነው አይደል? አሪፍ ነው። ካንተ ጋር ደግሞ ምርጥ ጊዜ ከመደብደብ ወደ ማወያየት መጣል በጣም ጥሩ ነው ያለው። ገና ሌላ ነገር ይጀምርልሃለሁ። ተዘጋጅ አንተ ብቻ ሬዲዮ እና ንጉዬ፣ ስላንተ ቼክ ሳደርግ ብዙ ኢንተርቪው የለህም። የተወሰኑ በኦሮምኛ የሰጣቸው ኢንተርቪው አለ። ብቻንም ከነ ሀጫሉ ከነ አቡሽ ጋር እዚህ አሜሪካን ሀገር እና በደንብ ከታች ጀምሮ እንዲገነባ የአማርኛ ሙዚቃ የሚሰሙት ሰዎች እንዲያውቁ ስላንተ ከታች ጀምረን እናወራ። ኦኬ። የት ነው የተወለድከው? የት ነው ያደግከው? ኦኬ። እኔ የተወለድኩት ድሬዳዋ ከተማ ላይ ነው፣ ገንደቆሬ የሚባል ሰፈር። እሺ። ሰው ከዛ ከሁለተኛ ክፍል እስከ 8ኛ ክፍል እዛው ሐረርጌ ክልል ቆቦ የሚባል የገጠር ከተማ ውስጥ እሺ እስከ 8ኛ ክፍል እዛ ተማርኩኝ። ከዛ ተመልሼ ወደ ድሬዳዋ ሄድኩኝ። ድሬዳዋ ሄጄ ነው ሙዚቃ ምናምን የጀመርኩት። እንዴት ነው ሙዚቃ የጀመርኩት? እሺ ንገረኝ። ምንና በዚሁ ደግሞ አንድ ላይ አድርጌ ሃይ ስኩል ኤሌመንተሪ ስትማር፣ በተለይ ኤሌመንተሪ ላይ ንጉሱ ምን አይነት ሰው ነበር? እንጃ ምን አይነት ሰው ነበርኩ ለራሱ ያ እንደ ማንኛውም ወጣት ልጅ ነበርኩኝ። ትምህርት ማር ነበረ። ሞር ወደ ሙዚቃው አደላ ነበር። ያው ሰዎች ሲነግሩኝ ድምጼን ይወዱታል፣ ጓደኞቼ ያዘፍኑኛል። የሆነ ቦታ ሲያዘፍኑኝ ሞራል ሲሰጡኝ ምናምን በእንደዛ ወደ ባንድ ውስጥ ምናምን ገባሁ። ወደ ድሬዳዋ ከመጣሁ በኋላ ቆይ ድሬዳዋ ባንድ ውስጥ ከመግባት በፊት ትምህርት ቤት ውስጥ ትዘፍን ነበር? ትምህርት ቤት ውስጥ ይሄ ሚኒ ሚዲያ ላይ በእንትን እሞካክር ነበረ። ግን ያን ያህል እንትን እንደዚህ የምትታይበት ምናምን ሳይሆን የሆነ ልጆች ረፍት ሲወጡ ምናምን በሚኒ ሚዲያ ላይ እንትን ነበር። ግጥም ምናምን አቀርብ ነበር። ኦኬ።
ትጽፍ ነበር ወይስ ሰው የጻፈው ነው የምታቀርበው? እጽፍ ነበር አይ ሚን ያን ያህል ፐርፌክት ባይሆንም ጥሩ ነበር። ሁላችንም እኮ የሙዚቃ ትምህርት ላይ ኑሮ በዘዴ ደግሞ የሚባለው ትምህርት ላይ እጅ ስራ ምናምን እናቀርበዋል ልክ እንደዛ ማለት ነው። እና ትምህርት ቤት ውስጥ አክቲቭሊ ተንቀሳቀስ ነበር፣ ሙዚቃ ትሞክር ነበር። ማንን አይተህ ነው ወደ ሙዚቃ የሄድከው? ማንን አየህ? ማን ነበር ያንተ ሮል ሞዴል? አይ ሚን ሮል ሞዴል ማለት በቅርበት የማውቀው ሰው ሳይሆን በሚዲያ የማውቀው ሰው አንዱ አሊ ብራ ነው ትልቁ። አማርኛ ዘፋኞችም አሉ ድሮ እነ ተፈራ ነጋሽ ምናምን በጣም አደንቅ ነበረ። እነ ቴድሮስ ታደሰን ቀመር ዩሱፍ በጣም የሱን ዘፈኖች ይጫወት ነበረ። ልጅ ሆነ የነሱን ዘፈኖች ዘፍናቸው ነበር። በጣም አሪፍ። ድሬዳዋ ውስጥ ያለው ባንድ ነው የገባኸው ወይስ ምን ውስጥ ነው የሄድከው? ኦኬ እንዴት እንትን ያለው የሆነ ከትምህርት መልስ ዝም ብዬ ገራጅ ውስጥ ምናምን ሰራ ነበረ። ሰው ገራጅ ውስጥ ሰራ አንድ ገራጅ ውስጥ አብሬው የምሰራው የሚያሰራኝ ሰውዬ ነበር። ሙዚቀኛ ነው እሱ እንዳጋጣሚ ሆኖ ኪቦርዲስት ነው፣ ድምጽም ይጫወታል ምናምን። እዛው ዘፈን ምናምን በጣም እየተገረመ ይሰማኝ ነበር። ከዛ የሆነ ባንድ በቃ ማቋቋም አለብን ምናምን አለና ከዛ ባንድ አቋቋምን። ከሱ ጋር ጀመርን ማለት ነው። ከዛ ወዲያው ቱር አረግን። ባንድ አቋቋምን እዛው ሐረርጌ ክልል ውስጥ ወደ ቆቦ፣ ደደር፣ ጨለንቆ፣ ሶቃ ምናምን የሚባሉ ሀገሮች እዛ ሄድን እንትን አቀረብን። በጣም ብዙ ብር ነው አግኝተን የመጣ ነው። በጣም ይገርማል። ቆይ ባንድ በራሳችን አቋቋም። ባንድ ስትል ሙሉ ባንድ ነው ሚኒ ባንድ ነው? ሚኒ ባንድ በኪቦርድ ምን ነበር? ኪቦርድ ብቻ ነው። እሺ ያው ሳውንድ ሲስተም አለ። በዛን ጊዜ ለኔ በጣም ትልቅ ባንድ ነው በጣም እና እሱን እንትን አለን። ሁለት ሌሎች ዘፋኞች አሉ ከኔ ጋር ሆነን ቱር አደረግን ምናምን። በቃ በዛው በጣም ተመቸኝ። ባንድ ተጀመረ። እሺ ከዛ እንዴት ወዴት መጣ? ከዛ እንዴት እያለ ወዴት መጣ? ከዛ ተመለስን። ያው አብረን ከሰዎቹ ጋር እየሰራን ምናምን እኔ ወደ ሌላም ቦታ ተጠራውኝ ሌላ ባንድ ውስጥ እንጫወት ምናምን። የት ነው ባንዱ? አንድ ማዕበል የሚባል እዛ ድሬዳዋ ውስጥ አንድ ባንድ ነበረ። እሺ ከዛ ክለቦች ምናምን መሄድ ጀመርኩ። በጣም ማለት ክለብ ሲሄድ እኔ እድሜ በጣም ትንሽ ነው ይዛኔ 18 ዓመት ምናምን ሆኜ ነው ክለብ ሄጄ ዘፍናለሁ ማለት ዝም ብዬ ሄጄ ጃም አድርጌ ነው የምመለሰው። አይከፍሉኝም ምን አይሉኝም። በቃ ሄጄ ኪቦርዲስት ጓደኛዬ ነበረ እና ጃም አድርጌ ምናምን ለሊት ወደ ቤት መለስ ነበር ምናምን። ከዛ በቃ ድሬዳዋ ውስጥ ብዙ እንትኖች ውስጥ ሰርቻለሁ። ሰርከስ ውስጥ ሰርቻለሁ። ማዕበል የሚባል ባንድ ሰርቻለሁ። አንድ ደግሞ የጸረ ኤድስ ምናምን እንትን ውስጥ ምናምን ብዙ እንትን ብያለሁ። በጣም ይገርማል። በጣም ነው የሚገርመው። እነዚህን ሁሉ ስታደርግ አዲስ አበባ የመምጣት እድሉ አልነበረም? በየመሀል ትመጣ ነበር ወይስ እዛው ነው የተቀመጥከው? ኦኬ አዲስ አበባ ምንድን ነው የሆነው? እኔ በቃ ድሬዳዋ በጣም ተመቻችቶልኛል ሁሉ ነገር። ክለብ ሰራለሁ፣ ትምህርቴን እማራለሁ፣ ከዛ ባንድ ውስጥ ምናምን ሰራለሁ። ከዛ አንድ ልጅ ይሄው ክለብ ውስጥ እንደዚህ እንትን የሚያስሞክረኝ ልጅ አዲስ አበባ ሄዶ ነበረ እና ጠራኝ። እሱ እዛ ምን ታደርጋለህ ለምን እዚህ መተህ እንትን አትልም ምናምን ሲለኝ የሆነ ጊዜ ሄድኩኝ ሳልናገር። እዛ የምሰራባቸው ክለብና እንትን ሳልናገር ዝም ብዬ ልየው ብዬ ሄድኩኝ። ሲሄድ አዲስ አበባ በጣም ከባድ ነበረ። እንዴት ማለት በቃ እኔ ትልልቅ የማጋቸው ዘፋኞች ምናምን የሆነ ሲንግል የለቀቁ ምናምን አሉ አይደል? የዛኔ ለኔ ትልቅ ናቸው። ለምሳሌ እነማን ነበሩ? እስኪ ንገረኝ። እነማን ልበልህ? አይ አሁን በስም መጥራት አልፈልግም፣ ግን ሄደው ዝም ብለው ጃም ነበር የሚያደርጉት። ልክ እኔ እንትን አይሰሩም ነበረ ክለብ ምናምን። ብቻ እንትን ነበረ ክለብ የማግኘት ቻንሱ ራሱ ከባድ ነበር። እንዳጋጣሚ ሆኖ ነው መሰለኝ። ከዛ ሳይ ልጁ በእርግጥ እየሰራ ነው። ከዛ እኔ አየሁና ሁኔታው አላማረኝም። ወዲያው ተመለስኩኝ ወደ ድሬዳዋ። ከዛ እንደገና በሌላ ጊዜ አሁን የልጅ አስቸገረኝ ካልመጣህ እያለ በጣም ጓደኛዬ ነው። አሁን ኢቭን እዚህ ሀገር ነው ያለው ሲያትል፣ እዚህ መጥቶ ሲያትል ነው የሚኖረው። ማን ይባላል? ቴዲ። እሺ። እና ከዛ እንደገና ጠራኝ፣ ሄድኩኝ። በቃ ሲሄድ የዛኔ በቃ ተሰናብቼ ነው ቤተሰብ ተሰናብቼ ባንዱንም ምናምን የምሰራባቸውን ክለቦች ምናምን
በቃ መሄዴ ነው ብዬ ዝም ብዬ እንትን አልኩኝ ሄድኩኝ። ከዛ ሲሄድ አሁንም እንደዛው ከባድ ነው። እሱ ልጁ ራዝማታዝ የሚባል ክለብ እዛ ይሰራ ነበረ። ከዛ እዛ ናና ሞክራለኝ። ከዛ እንግዲህ በጣም ቀጭን ነኝ ትንሽ ነኝ አጭር ነኝ። ከዛ ሄድኩኝ ሞከርኩ። ስሞክር ደስ አላቸው። ገና ሰው አልገባም። እዛ የሚያስተናግዱት ልጆች ባለቤቱ ምናምን ደስ አለውና ከዛ ጠራኝና ጥሩ ነው የምትዘፍነው ግን ገና ልጅ ነህ አሁን እዚህ ውስጥ ምናምን ነገር አለኝ። ከዛ ኧረ እኔ ድሬዳዋ እኮ እንደዚህ ለዚህ ሰርቻለሁ እንደዚህ ቦታዎች ምናምን። አጋጣሚ ሰውዬው የድሬዳዋ ሰው ነው የራዝማታዝ ባለቤት። ከዛ ስለው እስቲ ለማንኛውም እደውልልሃለሁ አለኝና ተመለስኩኝ ወደ ቤቴ። ከዛ በሳምንቱ ምናምን ደውሎልኝ እስቲና ሰው ሳይገባ ደግሜ ላይ ይፈልጋሉ አለኝ። ድጋሚ ሰው ሳይገባ ከዛ እኔ ቆይቼ ሄድኩኝ አርፍጄ ሰው ሲገባ ጠብቄ። ከዛ አሁንማ ሰው ገባ እንዴት ነው የምናደርገው ምናምን ሲለኝ ኧረ እኔ ችግር የለውም ብዙ ህዝብ ፊት ዘፍኜ አውቃለሁ አልኩ። ከዛ ገባው ዘፈንኩ። ስዘፍን ከስተመሮች በጣም ደስ አላቸው። ሲጋላቁ ምንድን ነው የዘፈንከው? ስለ ምሽቱ ነገር ለመሰለ ያ ምሽት ማለት ከሰው ጋር ያገናኘ አዲስ አበባ መጣ አዲስ ኢንቫይሮንመንት አዲስ ሰዎችን ያወክበት ነው። ምንድን ነው የዘፈንከው? እስኪ ያን ምሽት ንገረኝ። አታሳውሰው? የዘፈንኩትን በእርግጠኝነት አላስታውሰውም፣ ግን አማርኛ ዘፈን ነው። የማንን ነው? አረ ነው ወይ ቴዲ ታደሰን ይሆናል ወይ ተፈራ ነጋሽን በእርግጠኝነት አላስታውሰውምና እንደዛ ዘፈንኩኝ። ሰውም ደስ አለው። ከዛ ሰውየውም ደስ አለው። ጭራሽ ሰውየው መሸለም ጀመረ። ሸለመዛው። ከዛ ወዲያውኑ ጠራኝና አናገረኝ። በቃ ከዛሬ ጀምሮ ጀምረሃል አለኝ። በቃ ተረጋጋው። ጥሩ ሆነ። በቃ ደሞዝ እንዴት ነበር? የመጀመሪያ ደሞዝ ስንት ተከፈለ? ኦኬ ያ የዛኔ አሁን እኔ ድሬዳዋ 400 ብር ይከፈለኝ ነበር በወር ማለት ነው። ኦልሬዲ ይዘዋላ። እሺ ከዛ ድሬዳዋ ስንት ይከፈላል አለኝ። 400 ብር ነው። እዛ 500 አልኩት መጨመሪያ። ኧረ በቃ እኔ 600 አደርግልሃለሁና ጀምር አለኝ። ከዛ ሰብ ግን ቆንጆ ብር ነው የከፈለኝ። ከጀንትን ካልኩ በኋላ ጀስት ሌሎቹ ዘፋኞች የሚከፈላቸው ምናምን እየከፈለኝ ስራ ጀመርኩ። በቃ ሀሪፍ ሆነልኝ። ከዛ በኋላ ሁሉ ነገር መነሻ ስለሆነ እዚህ አዲስ አበባ መተህ ከህዝቡ ጋር ያገናኘ ስለሆነ በደንብ እዛ ጋር ትንሽ እንድንቆይ እፈልጋለሁ። ማን ነው አብሮ የሚሰራው? ማን ናቸው? ምናልባት አሁን ታዋቂ ሊሆኑ ይችላሉ። ማን ነበር ያኔ ራዝማታዝ አንተ በምትሰራው? ኦኬ የዛ እኔ ስገባ ቃቂ ተስፋዬ ነበር። ዘርዬ ባሪያው ታውቀዋለህ? አውቀዋለሁ። ቆንጆ የትዝታ ዘፈን አለ። እነ ብዙአየሁም ነበረ። ምናሉሽ ረታ። ያ ከነሱ ጋር ራዝማታዝ ረጅም ጊዜ ሰርቻለሁ እስኪዘጋ ድረስ ኢቭን ወደ 2-3 ዓመት ምናምን። በጣም ነው የሚገርመው። ምንም የተለየ ቻሌንጅ አላየህበትም? በእርግጥ ድሬዳዋ እየሰራ ነበር፣ ግን አዲስ አበባ ስትመጣ ሌላ ኢንቫይሮንመንት ነው። እነዚህ ትንሽ ታዋቂ ሰዎች ናቸው እየሰሩ ነው። ምንድን ነው ያጋጠመህ ለየት ያለ ነገር ያየህበት? አዎ ለየት ያለ ያው አዲስ አበባ ከባድ ነው ኑሮ ምናምን ትንሽ ይከብዳል። በጣም ስትረግሉ ከባድ ነው። ግን ያው እንደምንም እንትን አለና። ማን ጋር ነበር ያረፍከው? ብቻህን ነበር የምትኖረው? እዚሁ ጓደኛዬ ጋር ነው ቴዲ የሚባለው ልጅ ጋር። እዛ አረፍኩኝ። ከዛ በኋላ ያው ራሴን ችዬ ቤት ተከራየሁ ምናምን። ረጅም ጊዜ ክለብ ሰርቻለሁ። ብዙ ቦታ ከትፌያለሁ አዲስ አበባ በደንብ። በጣም ደስ ይላል። እሺ ሰፋ እያደረግነው እየተጫወተን እንምጣ። የሆነ ወቅት ላይ ከጓደኞች ጋር መኪና እየነዳችሁ ወደ ሆነ ክፍለ ሀገር ትሄዳላችሁ። ሽፍታ እስኪ ንገረኝ። ሽፍታ መንገድ ላይ ያዛችሁ? ኦኬ ይሄ ያ እንትን ነው። ከአዲስ አበባ ወደ ድሬዳዋ ሄደን ስንመለስ ቦርደዴ የሚባል እንትን አለ፣ ኬላ ነገር አለ ነው። ኬላው ሳትደርስ ማለት ነው። እንትን ናቸው እኮ ሽፍታ ምናምን አይመስሉኝም። ይሄ ግመል የሚጠብቁ ነው ልጆች አሉ አይደል፣ መሳሪያ ያላቸው ምናምን። ከዛ ወጡብንና እንትና የስፋሊ ፓርት አለው እዚህ ጋር እኮ ንገረኝ።
ኦኬ ብቻ ይቀጭ ቀጭ እየተደረገ ምናምን ነው እና እኔ ጸጉሬን ተቀልላለሁ ማለት ነው። ከዛ ከኋላ ነው ያለሁት ሁለት ጓደኞቼ ከፊት አሉ እኔና አንድ ልጅ ከኋላ አለን። ከዛ አይ ቲንክ ጓደኛዬ ድራይቭ የሚያደርገው ሰውዬ ገጥሞታል ከዚህ በፊት ብዙ ጊዜ። ከዛ በቃ እጄን ነው ወደ ላይ የምታደርገው እጃችሁ ወደ ላይ አድርጉ አለ እና እኔ ጸጉሬን እየተቀለልኩ በአንድ እጄ እንትን አልኩኝ። ከዛ አረ ንጉስ እጄን ወደ ላይ አድርግ ሲለኝ እንደገና ቀየር ካደየው ጥቅላላው እንዳይቋረጥ መጨረሻችሁ እንዴት ሆነ? ያ መጨረሻ ላይ የሆነ ገንዘብ አጠገቡ ነበረ አውጥቶ በተነላቸው ልጆቹን እሱ ሊያነሱ ሲሄዱኝ አመለጠን። ዋው የሚገርም ነው። ከዛ በኋላ ግን በጣም እዚህ አካባቢ በጣም ሰላም ሆነ። ሄደን እኛ ለፖሊሶች አመለከትን። ያው እኔንም ስለሚያውቁ ጓደኛዬንም የሚያውቁታል ምናምን ነገር። ከዛ ወዲያው እዛ አካባቢ ያሉ እንትኖች መሳሪያ የታጠቁ ይሄ ያው ጫካ ነው የአካባቢ ገብተዋል አራዊት አለ እንስሳ ምናምን ነገር ለዛ መሳሪያ ይሰጣቸዋል ግበል የሚጠብቁ ነው ሰው። ከዛ ተያዙ መሳሪያ ያላቸው እንዳለ ፖሊስ ጣቢያ አስገብተው ተጠራንኛ። ከዛ ከዚህ ውስጥ ማውጣት ትችላላችሁ ወይ ምናምን ሲሉ እኔ በቃ በደንብ አፍጥጬ ነው ያዩአቸው። ረጅም አብርተ ነበር። ከዛ ወዲያ አወጣናቸው። ያ ልጆቹ ተያዙ። ከዛ በኋላ አካባቢ በጣም ሰላም ሆነ። እኔ ወደዛ ጭሮ ምናምን አስበ ተፈሪ ሲሄድ በጣም ያመሰግኑኛል። በእናንተ አካባቢ በእናንተ ምክንያት ይሄ አካባቢ ሰላም ሆነ ምናምን ነፃ ወጣው። እሱ ባንድ እጁ እየጠቀለለ ባንድ እጁ እንዲተው ያ ሰበሰበሪ ጭሮ ሬዲዮን መንገድ ነፃ በማውጣት ይመች ዘና ያልክ ነው። በጣም ደስ ይላል። አዲስ አበባ በደንብ ክለብ መስራት ጀመርክ፣ ብዙ ስራዎች መስራት ጀመርክ፣ በጣም ቢዚ ሆንክ። በኋላ ከኢቫንጋዲ ፕሮዳክሽን ከመስፍን ታምሬ ጋር ተገናኛችሁ። ስለሱ በደንብ እናወራ ፈልጋለሁ። መስፍን ታምሬ ይሄ የሙዚቃ ሾው እንደመሆኑ መጠን አንዳንድ ነገር ማለት ፈልጋለሁ። በጣም ያልተዘመረለት ጀግና የንጉሱ ያኒኮ አልበም ያወጣ የነ ጎሳዬን የነ አሌክስን ኢቫንጋዲ ኮሌክሽን ብሎ ምን ያልሰራ አብርሃም ገብረመድህን እና እኔ ኢትዮጵያ ጥሩ ፕሮዲውሰር ያስፈልጋል። ጥሩ ፕሮዲውሰር በፊት አሁን አሊ ታንጎ አሉ፣ የአምባሰል ሙዚቃ ቤት አለ። ከነሱ በኋላ በሚገርም ሁኔታ የመጣ ድንቅ ጆሮ የሰላ ጆሮ ያለው ሰው ከባድ ነው። እስኪ ንገረኝ እንዴት ከመስፍን ታምሬ ጋር ተገናኛችሁ? ኦኬ መስፍን ታምሬ እኔ ያላቀውም ነበር መጀመሪያ እውነት ለመናገር እና አልበም እየሰራው ነበር። ሳሚ ጎሳዬ ታውቃለህ? የጎሳዬ ኪቦርዲስት ነበር፣ አሁን አውስትራሊያ ነው። ከሱ ጋር አንድ አልበም እየሰራን ነበር፣ አማርኛና ኦሮምኛ አቀላቅዬ እየሰራው ነበር እና ተስፋዬ ማሞ ይባል ልጅ አለ፣ ግጥምና ዜማ ደራሲ ነው። የጎመን በጤና የጻየን ይሰራው እሱ ነው ከመስፍን ታምሬ ጋር ያገናኘ። እዛ ስቱዲዮ አመጣውና የምንሰራቸውን ስራዎች እንዲሰማ ማለት ነው። ከዛ መስፍን ያንን ስራ ሰማውና ኦሮምኛ ትችላለህ እንዴ አለኝ። አዎ አልኩት። ኦኬ እና እንደዚህ አይነት ሐሳብ አለኝ እና ይመቻል አለኝ። ከዛ የማን ዘፈን ስለው እንደዚህ እኔ ደግሞ ዘፈኖቹን ድሮ በጣም ፋዘር ያዳምጣቸው ስለነበረ አውቃቸዋለሁና አወዳቸዋለሁ። ከዛ በቃ ሰጠኝ፣ አልበሙን ሰጠኝና እንትን ማን ነው ካሴቱን አጥናውና መተው ሞክር ትችላለህ አለኝ። አበርኩ በቃ ሰማው ይበለጠ። በዛ ላይ አዲስ አበባ ቆይቻለሁ ብዙ ማለት ወደ ስንት 3 አመት 4 አመት ምናምን አገር ቤት ወደ ድሬዳዋ አልተመለስኩም ነበር። አገር ቤት ነው ብሪያት ልክ አዲስ አበባ ውጭ አገር ነበር እና እንትን አለኝ ሰው ሀደኮን ስሰማ በጣም በቃ አለቀስኩ ታውቃለህ። ናፍቆት ነበረብኝ ምናምን። ከዛ በቃ እንደዛ ያልኩ በጣም በፍጥነት ነው የሰራሁት። በጣም በአጭር ጊዜ ውስጥ ነው የሰራሁት ማለት አለበት። በጣም ነው የምወደው። በሪትም ላይሆን ይችላል ግን በለው እከተልሃለሁ። ሀደኮ በጣም ነው። ኦኬ እንፈገኛና ዶዌ ፈሌ
Siyaadun ifne hadako malingo dagaru fageenya taamaatu nagantai rakatu si rabbi jira beloftu sobsi ta'i ani mujanke nagada hadako nayadini በጣም ነው የሚያሳዝነው። ስለ እናት ነው ሀደኮ ማለት እናት ነው። ግን ግጥሙን እኔ ራሱ በደንብ ባላቀው ዜማው በጣም ያሳዝናል። ምንድነው የሚለው እስኪ ንገረኝ። ስለምንድነው የሚያወራው ዘፈኑ? ኦኬ ርቀት ነው እንጂ አንቺን ማሰብ አልተውኩም እናቴ እና እና ምን አደርጋለሁ ያው ርቀት ነው እንትን ያለን በቃ ስለመለያየት ስለመለያየት ያ ቸገሪ ምግዜር አለ ምናምን ነገር የሚለው ያው በጣም ያሳዝን እንትን በጣም ያ ሜሴጁ እሺ እሱ ስሰማው በጣም አዘንክ። ድሬዳዋ ናፈቀ? ያ በጣም አለቀስኩኝ እና እሺ በቃ በጣም ደስ ብሎኝ ነው የሰራሁት። ኦሬዲ እኔ እንትን ስል ሙዚቃው ተሰርቶ አልቆ ነበር እና መስፍን ታምሬ ዘፋኝ እየፈለገ ነበር። ሙዚቃው ኦሬዲ ተሰርቷል? ሙዚቃው ተሰርቷል ያ ከብሩክ ጋር ብሩክ ወርቄ ጎበዝ አቀናባሪ ነው። በጣም ስለ ብሩክም ትንሽ እንድናወራ ፈልጋለሁ። ውስን ስራዎች ነው የሰራው። የአስቴር ከበደን እንደገና የተሰራውን ስራ ሰርቷል። ካንተ ጋርም ሰርቷል። በጣም ያምራል። የሚውዚካል ያ ከኛ ጋር ወደዚህ የሚመጣ እዚህ መጥቷል። አሁንና አብረን የጠፋነው እኔ ሙዚቃ እኔ ደግሞ እንዳንተ ልፈልግ ነው የቀረሁት እና ብሩክ ምን አይነት አቀናባሪ ነው? እስኪ ስለ ብሩክ ንገረኝ። ብሩኬ በጣም በቃ ምርጥ ልጅ ነው። ጎበዝ አቀናባሪ ነው። በጣም ትዕግስት ያለው ልጅ በየትኛውም ሰዓት የምታገኘው ነው። የአገር ቤት እያለን በየትኛውም ሰዓት ስደውልለት መምጣት ትችላለህ ምናምን ነው የሚለኝ። እንደሌላ ስቱዲዮ ምናምን የለም። ያ ስቱዲዮ ከባድ ነው። ሙዚቀኞች በጣም ከባድ ናቸው በጣም እንትን በማለት እና ብሩኬ በጣም አሪፍ ልጅ ነው። ኤኒ ታይም የምታገኘው ልጅ ነው። የሚገርም ስራ ነው የሰራችሁት። በጣም ደስ ይላል። በምን ያህል ጊዜ ያለቀ ሙዚቃው ተሰራ? ኦኬ እኔ 3 ወር ስቱዲዮ ገባው ማለት 3 ወር እያጠናው ሄጂ ስቱዲዮ ገባለሁ። በዚህ አጋጣሚ ግጥም ምናምን ትንሽ ይከብዳል። እኔ አሁን ሐረርጌ ነው ተወልጄ ያደኩትና የሐረርጌ ኦሮምኛና ያብተው ደግሞ ትንሽ ወደ ወለጋ እንትን ነው ኦሮምኛውና ትንሽ አንዳንድ ቃላቶች ይከብዱኝ ነበረ። አሁን ነፍሳቸውን ይማሩና አርፈዋል። ኦቦ ኢብራሂም ሀጂ የሚባሉ ሰው እያሉ እሳቸው ናቸው ሲረዱኝ የነበሩት ግጥም በማስተካከል ምናምን። ይገርማል። በጣም ይገርማል። የሚገርም ሲወጣ በጣም የሚገርም ስራ ሆነ። በየሁሉም ቤት በሰማይ ያ እና በ3 ወር ስቱዲዮ ገባው እኔ ማለት ነው። ዘፈኖቹን እያጠናው 3 ወር ስቱዲዮ ገባው። ምንም እረፍት የለኝም። በቃ በጣም በፍቅር ነው እንትን ስለ የነበረው እና ከዛ አስቴር ከበደ መታ ነበር እዛ። ከዛ ስቱዲዮውን አስቴር ከበደ ለ2 ወር ያዘችው። እዛ እኔ ሁሉንም ዘፈኖች ገብቼ ጨርሻለሁ ኦሬዲ። 2 ወር እሷ መግባት አልችልም ነበር። እሷ ጨርሳ መሄድ ነበረባት። እሷ ስትይዘው እኔ ወጥሬ ማጥናት ጀመርኩ ዘፈኖቹን እንትን እያልኩኝ። ከዛ እንደገና 2 ወር እንደገና ደግሜ ፋይናል ገባዋቸው። ከዛ አለቀ ማለት ነው። 5 ወር ነው የፈጀው በአጠቃላይ። የሚገርም ነው። ኦሬዲ የተሰራም ስራ ስለነበር ብሩኬ በደንብ ቀይሯቸዋል፣ በደንብ አሳድጓቸዋል። ኮርድ ቼንጆቹ ሙዚቃውን ሪትሚካሊ በደንብ በቃ በደንብ አድርጎ ከባድ ነበር ደግሞ። ከዛ ወደ ዘመናዊ ሙዚቃ ማምጣት ትንሽ እንትን ነበር። በጣም የተሰራም ስራ ስለሆነ ሰው ጋር ደረሰ። እንዴት ነበር ሰው የተቀበለ? እንዴት ሆነ? ኦኬ ያ ከዛ ከብሩኬ ጋር በኋላ የተወሰኑ ሙዚቃዎችን እንትና ማን ነው ሙልጌታ አባተ ሰርቷቸዋል። ሙልጌታ አባተ ጋር ሄድክ? እሺ ያ ሙልጌታ አባተ እንትን ድራም ምናምን ትንሽ ብሎታል መሰለኝ። እሺ ያ ከዛ ለኢሬቻ መድረስ አለበት ተብሎ ነው ኢሬቻ ላይ ነው የወጣው። እሺ እና አብረን ነው ከመስፍን ታምሬ እኔና የሆኑ ሌሎች ልጆች ሆነን ኢሬቻ ላይ መሸጥ ጀመርን፣ ካሴቱን ማለት ነው። ከዛ ፎቶውን እያዩ ይሄን አይደለም ይሄ አሁን የሚዘፍነውን ይሉታል። ፎቶ የኔ ነው። ትክክል የእውነተኛው ዘፋኝ ይመስሏቸዋል።
ይሄን አይደለም ያውን የሚዘፍነውን ድምጽ በስፒከር ከፍታችሁ ተሸጠው? በስፒከር ከፍተን ነበር የምንሸጠው። በጣም በሰልፍ ነው የተሸጠው። በሰልፍ በጣም አሪፍ ጊዜ ነበረ። ምን አልክ አንተ አሁን ከዛ ከድሬዳዋ መተህ አዲስ አበባ መተህ ክለብ ደግሞ ኦሮሞኛ ካሴት መጀመሪያ እሰራለሁ ብለህ አስበህ ነበር? እሰራለሁ ቀላቅዬ ነበር የሰራሁት። ኦኬ የተወሰኑ ኦሮምኛዎች አሉኝ፣ አማርኛ ዘፈኖችም ቀላቅዬ ነበር አልበም እየሰራ የነበረው። ከዛ ወደዚህ እንዴት ነበር የሰው አቀባበል? እንግዲህ በአንድ ፌመስ ሆንክ፣ እንዴት ሆነ? በጣም ከባድ ነበር እና እኔ አልበም ካወጣሁ በኋላ ክለብ ሰራ ነበረ። ከዛ የሆነ አንድ የክለብ ጨርሰን እየወጣን ማለት ነው። ከዛ ከኢሬቻ ተመልሰን ምናምን እንግዲህ ያው የዛኔም አልመጣም ገና አቅም ምናምን የለም። ወክ ነው የምታደርገው ገና መኪና ባልተገዛም። ከዛ እየሄድን ኃይለኛ መኪና የሆነ ትልቅ ጂፕ መኪና ውስጥ ዘፈኑ ተከፍቶ ምናምን እንዴ ዘፈንሽ አለኝ የሆነ ጓደኛ ያቆይ ይባላል አሁን ካናዳ ነው ነው የዘፈንሽ አለኝ እና በቃ በጣም ቆንጆ ጊዜ ነበር ያ በጣም። እሺ ወጣሱ ፌመስ ሆንክ፣ ከዛ ክለብ ያኒኮ ተከፈተ። ያ ክለብ ያኒኮ ከመሄዳችን በፊት አንድ ጨዋታ ደግሞ እንጫወት ዘና እናደርጋቸው። መኪና ስትነዳ ኢትዮጵያ በጣም በቃ በቀን በትንሽ 2 ይጋጫል አሉ። ከሰው ጋር ነው ወይስ ወደ ጊዜ ሰሞት ሱቅ ውስጥ ላንኳኩቶ ገብቷል አሉ። እንዴት ነው ምንድን ነው ነገር እስኪ ንገረኝ። ያ አይ እንግዲህ እንትን ነው ትንሽ መኪናዋም አስቸጋሪ ነበረች። በእርግጥ በጣም ከባድ መኪና ነው። BMW ነበር ስነዳ የነበረው። ከብዶ ነው ባንዴ BMW እና ትንሽ የሆነ ችግር ምናምን ነገር ነበረበት። እኔም ደግሞ በደንብ ፐርፌክት አልነበርኩም አነዳድ ላይ ምናምን። ኢትዮጵያ ደግሞ ያው ኢቭን ካልጠጣሁ ሁሉ አልነዳም የምትልበት ጊዜ አይደል? አዎ ለድፍረት እና ብቻ ከባድ ነበረ። አንዴ መሪውን በኃይል እኔ ያዞርኩት መሰለኝ። እንደዚህ ለመሄድ ነው የሆነ አደባባይ እንደዚህ ዞሬ መሪውን በኃይል ነው ያዞርኩት። ብቻ እንዲህ ዞሮ መጥቶ ነው እኮ መጥቶ አልፎ እዛኛው ሱቅ ውስጥ ገባ። ሱቁን ነፋሁት እንጂ ሰው ነበር? አይ ሰው አልነበረም። አጋጣሚ ሰው አልነበረም። ትንሽ ነው ግን ኦኬ። በይሄ በጣም ከፍተኛ ጉዳት አይደለም። አንተ ብዙም አልተጎዳህም? እኔ ምንም አልሆንኩም። አይ በጣም ነው የሚገርመው። የቅርብ ጓደኛ ያ ነው ብሬክ ያደረኩ መስሎኝ ለካ ነዳጁን ነው የሰጠው። በጣም ነው የሚገርመው። እሺ ወደ ክለብ ያኒኮ እንምጣ። በጣም ከባድ ነው። ከአብሮ አደግ ጋር አትሰደድ። ገና ብዙ ፋይል ይወጣል። ገና የአሜሪካ ፋይል አለ እኮ ነፍ። ክለብ ያኒኮ ተከፈተ እና እኔ የኦሮመኛ ሙዚቃ ብቻ የሚሰራበት ክለብ የመጀመሪያው ነው ያንተ። እኔ አይቼም ሰምቼም አላውቅም። በጣም ቢዚ ነበር። አንድ ጓደኛዬ ቤዝ የሚጫወት ኤልያስ አብሮ አደጌ ነው እና እሱ ይነግረኛል። ንጉሱ ጋር ነው የምሰራው፣ በጣም ቢዚ ነው ብታይ፣ በቃ ምናምን መምጣት አለብህ ምናምን ይለኝ ነበር። ያኔ ገና ሙዚቃ የጀመረበት ሰዓት ነበር እኛና በጣም ቢዚ ነው። እስኪ እንዴት ነበር ክለብ ያኒኮ ንገረኝ እስኪ። ያ እንግዲህ ክለብ ያኒኮን ስከፍት አልበም ወጣና ሌላ ክለብ ሰራ ነበረ። በጣም በቃ ሰው ግርግር ሆነ ያ ክለቡ በኔ የተነሳ ማለት ነው። በጣም ብዙ ሰዎች ይመጡ ነበረ። ከዛ በቃ የራሴን መክፈት አለብኝ አልኩና የራሴን ከፈትኩኝ ሌላ ቦታ እዛው አካባቢ። ያው እኔ አውቀዋለሁ ያንን ሰፈር በደንብ ነው የማውቀው። ብዙ አካባቢ ነበር እዛ ኦሎምፒያ አካባቢ ብዙ የሰራሁበት ሰፈር ነው። ከዛ የሆነ ቦታ እናገርኳቸውና የሆኑ ልጆች ይዘው የሚሰሩበት ክለብ ነበረ። ሄጄ ለምን እኔ ያልገባበትም አልኳቸው። ደስ አላቸው። ከዛ ያንን ያዝነው። ኦሮምኛ ዘፋኞች እንዳውም ብዙ አላቅም ነበር። እዛ አካባቢም ብዙ ልጆች የሉም ነበር። እየደዋወልኩ መጥራት ጀመርኩኝ። በሰው እንትን እያልኩ ምናምን እነ ጆርጅ አቡ፣ ያኔት እና አራርሳ ምናምን የሚባሉ ዘፋኞች፣ ታጁ፣ ብዙ ልጆች አሉ። መተው ከኔ ጋር መስራት ጀመሩ። በቃ ያ አካባቢ ምንም ፓርኪንግ ሁሉ አታገኝም። መተንፈሻ ያ ግን አማርኛ ዘፋኞችም አሉ። አማርኛም ቢዘፍኑ ልጆች አሉ።
የሚገርም ነበር። ምን ያህል ጊዜ ሰራ እዛ ክለብ? ኦኬ ወደ ኦሎምፒያ አካባቢ 1-2 ዓመት ምናምን ሰርቻለሁ። ከዛ ወደ ቺቺኒያ እዛ የሺቡና ምናምን ፊት ለፊት እዛ ደግሞ ቀይረ እዛ ገባሁ ቀይሬ። እዛ ምን ያህል ጊዜ ሰራ? እዛ ወደዚህ እስከመጣ ጊዜ 1 ዓመት ምናምን ሰርቻለሁ። ግን ኢቭን ቤቱ እስካሁን አለ በያኒኮ ተብሎ አለ እስካሁን። እዛው የቤቱ ባለቤት ከቤቱ ባለቤት ጋር ነበር የምሰራው። ሰውየው ቀጠለበት በዛው። በደንብ ያኒኮ ክለብ በጣም ነበር የሚታወቀው። ምንም ከየትም ቦታ አንድ ባለ ታክሲ ያኒኮ ነው የሚሄደው ካልከው በቃ አለው እንትኑ ጂፒኤስ ዳላ ክለብ ያኒኮ ጭኖ ነው የሚመጣው። በጣም እኔም ከተማ ላይ በዛ ጊዜ በጣም መነጋገሪያ ነበር። በጣም ቢዚ ነው ክለብ ያኒኮ ይባላል። ይገርማል። ቻፓ መምጣት ጀመረ። ቻፓው መጣ። እንዴት አስተናገድከው የቻፓ አመጣጡ? የቻፓ አመጣጡ በጣም ከባድ ነው እውነት። እንደዚህ በአንድ ዝነኛ መሆን በጣም ከባድ ነገር ነው ማለት። ጓደኞች በአንድ ይቀየራሉ፣ ኑሮ ላይፍ ስታይል በአንድ ይቀየራል ምናምን። ብቻ በጣም ግራ ያጋባል ነገሩ እና ያው እንግዲህ እንትን አለው። ይገርማል። በአንድ ሌላ አካባቢ ውስጥ ገባ፣ ሌላ ጓደኞች ያዝ፣ አዋዋለ ሌላ ሆነ እና እንትን ስትሆን እንደዚህ በአንድ ፌመስ ስትሆን በጣም ጥንቃቄ ይፈልጋል እውነት ለመናገር። እኔ አዲስ ላይ የመጡ ልጆች በጣም ቶሎ ስም ስታገኝ እንትኑ ከባድ ነው። እሱ መሸከም የሚችል ጫንቃ ያስፈልጋል። አንገትህን በጣም መድፋት አለብህ እንደዛ ስትሆን፣ በጣም መቆጠብ አለብህ። እንደዛ ትክክለኛ ነገር ነው። በዚሁ ጋር እያይሽ አንተና ስንታየው በንጉ በጣም ቤስት ፍሬንድ ናቸው እና የሆነ ጊዜ እሱ የሆነ ነገር መቀሌ ነው ምናምን ስራ አለው፣ አንተ ደግሞ ድሬዳዋ ኦር ጅማ ስራ አለ። በማግስቱ ወደዛ መሄድ ትፈልጋለህ፣ እሱ ደግሞ በማግስቱ የልጁ ልደት ነበር። በሌሊት እየነዳችሁ መንገድ ጀመራችሁ። እስኪ ንገረኝ ምንድን ነው የተፈጠረው? እኔ በጣም ቢዚ ነበርኩኝ። ከዛ ድሬዳዋ እና እሱ ስራ አለን። ከክለብ ወጥቼ ነው ወደ ድሬዳዋ እየነዳን የምንሄደው። ከዛ ድሬዳዋ ሄደን ሰርተን እንደገና ወደ አምቦ መለሳለሁ ለሌላ ስራ። ቅዳሜ እዛ ድሬዳዋ ሰርቼ እሁድ አምቦ። ከዛ እዛ ሰርተን ጨርሰን መውጣት አለብን አልኩት። ኧረ ተው አንችልም ምናምን እያለኝ ነው እኔ እዛ መድረስ አለብን። እሱም ለነገሩ የልጁ ምናምን ትንሽ ነበር። ከዛ እየነዳው እንትን ሄድኩኝ እንደዚሁ። አሁንም ጭሮ ላይ ስንደርስ ሌላ የአደጋ ሽፍታ አደጋ ውስጥ ገብተን ነበረ ማለት እኔ እንቅልፌ መጥቶ ነበርና በጣም እያንቀላፋው ነበር የምነዳው። የሆነ በጣም ስፒድ እያደረኩኝ የሆነ እንትን ውስጥ ገብቼ ነው የወጣሁት። ይሄ ዲሽ አለ አይደል እንደዚህ እንትን አጋጣሚ ዲሹ አሰራሩ ትንሽ እንትን ሆነና አመለጠን እንጂ እንደዚህ ገብቼ ወጣሁ ብቻ በስፒድ። ከዛ በኋላ ስንታየው ተቀበለኝ። ምንድነው አለ አውዜ ነገር ሳይሆን ወደዛ ይላል። አንተ ሰው የምንድነው? በስተረሻ ላይ ቆም እየተኛው ነበር ይለኛል። እየተኛ እሱ ሲያወራ ደግሞ ታውቀዋለህ። በጣም ነው በቃ የስታየው ከስንቴ ጋር ደግሞ በጣም ከፍተኛ ጥሬ ስጋ የጥሬ በጣም ፍቅር አለው። ክትፎ እዚህ ጋር ትበሉና 10 ደቂቃ ሄዳችሁ እና ከስንቴ ጋር ስንታየው ቦንጎ ጋር በጣም ከፍተኛ ቁርኝት ጓደኝነት አላችሁ እና ከኢትዮጵያ ጀምሮ። እስኪ ንገረኝ ከዚህ ይሄም አደጋው አለ፣ ሌላ ደግሞ የሚያስቅ ነገርም አጋጥሟቸዋል። እስኪ ንገረኝ። ስንቴ ደስ ይለኛል። እኔ በጣም አሪፍ ልጅ ነው፣ ምስኪን ልጅ ነው፣ በጣም ጥሩ የሚመች ልጅ ነው እና እንትን ምሳ ምናምን አብረን እንበላለን፣ አብረን እንውላለን ምናምን እና የሆነ ቦታ ነው ሬስቶራንቶች ምናምን እንጃ እዛ የለኝም በቃ ግን የሆነ ሄደን ምሳ እንበላለን፣ ክትፎ ምናምን በልተን ያው በደንብ ይበላል ስንቴ። እኔ ደግሞ ዝግ ነው እንትኔ ማለት ነው። ከዛ ያው የኔንም የሱንም ብቻ ይነፋና ልክ እዛ ወደ ኦሎምፒያ ሙሉ ሸዋ ምናምን ይባል ስጋ ቤት ታውቀዋለህ ነበር። አሁን እንጃ ይኖር አይኖር። ልክ በዛ ጋር ስናልፍ ስንቴ እንዴት ነው እዚህ ገብተን 1 ኪሎ ምናምን ነው ይሻላል ምራቁ ይመጣል።
ብለህ ነው ይሻላል እና እኔ ስቃለሁ። ያ ከፍተኛ የስጋ ፍቅር ከፍተኛ ነው። እዚህ ራሱ ከኔ ጋር በደምብ ያደገበትም ነው። ስጋ እኮ ለእነሱ እኮ ካልቸር ገባ የሆነ ሌላ ቦታ ሄደ እንጀራ በወጥ ካልቸር እንደሆነው ስጋ እነሱ ጋርም እንደዛ። የጉራጌ ሀገር ደግሞ ስትሄድ ክትፎ ካልቸር ነው። ስለዚህ ምንም ሲበላ የለመደው ነው። ገባ ሌላ የሚያስቅ ደግሞ አንተ ክለብ ውስጥ አንድ አራርሳ የሚባል ልጅ ነበር እና ያኔ ሲሚርኖፍ ቮድካ ከነም ታመጣው አንተ እኔ ረስቼዋለሁ። አይገር እሺ ንገረኝ። ከአንድ ልጅ ጋር ተጣላ። እሺ ትችላለህ? እኔ እንጃ እኔ ንገረኝ። ከዛ ከአንድ ልጅ ጋር ተጣላና እንደመጣ ነው ሲሚርኖፍ ቮድካው። ሲሚርኖፍ እሱን ጠጥተው በጣም ሞቅ ብሎታል። ከዛ አንተ ማረፊያ ክፍል ውስጥ አልጋም አለ ጓደኞች አርቲስቶች የሚያርፉበት ብሎ በዛው እንቅልፍ የወሰደ እዛ ቤት ሄዶ ሲታዘዝ እስኪ አንድ አራርሳ አምጣልኝ ስሙ በሱ ስም ተሰይሞ ማለት እውነት ነው። እንደዚህ ገባ መለስ ብለን እየሳቀን ከኔ የሰማው ዝም ብለህ ገና ብዙ ፋይል አለ። ከፍተኛ መረጃ ከፍተኛ ሲአይኤ ልኬ ነው ተሰልልሃል። አባቴ ጉድ በልቷል። ከምን ያመጣው ትለኛለህ። እሺ ወደ ጨዋታችን እንምጣ። ፌመስ ሆንክ፣ ክለቡ ተሰራ፣ አሪፍ አሪፍ ሰዎች ጋር መዋል ጀመርክ። ወደ አሜሪካ የመምጣቱ ነገር እንዴት መጣ? እንዴት ወደዚህ ልትመጣ ቻልክ? አንድ ላይ አይደል የመጣው? ያንተ እንድትነግረኝ። እሺ ኦኬ። እኔ ከዛ በፊትም የሆነ ፕሮሰስ ጀምሮን ነበር። እኔ አጫሉ ጃምቦ ሀዊ ተዘራ የምትባል ልጅ ዘፋኝ፣ ኦሮምኛ ጎበዝ ኦሮምኛ ዘፋኛለች ሴት እና ፕሮሰስ ተጀምሮ ነበር። ያ ፕሮሰስ አረ ነው በሆነ አጋጣሚ ፌል አደረገ። ከዛ ምነው ሸዋ እናገርን አይ ቲንክ ጌትነት ነው የሚያናገረኝ እና አጫሉ እንደዚህ ዘፋኞች ሲሰበስብ ነበር መሰለኝ። ያ እሷ አናገርና ያ እንደዛ አንድ ላይ መጣን። ከኛ ጋር ስትመጣ ሲሆን ቪዛው ተመታላችሁ። ከፈት ነው ትላለህ። ትዝ ይለኛል ኤምባሲ ሆነን ትዝ ይልሃል። ሁላ ሰው ልሙስ ወደ 28 29 30 ብቻ እንደዛ እና ተሰልፈን ጌትነት ነው ያው እናስተካክለውና ለካ ሳጣራ በጣም የሚያስቀኝ ገጠመኝ ስለሆነ ብዙዎቻችሁ ገብታችኋል። የተወሰነን ነው ይሄ ራስ ባንድና የተወሰነ ራስ ብሩክ ምናምን የተወሰነን ያልገባ ነው የቀራችሁና ሳይ ከዚህ በፊት የገባው ከፍተኛ ጭንቀት ላይ ነው። ስንታየውም ገብቷል ከዚህ በፊት። ከዛ አጠገቤ ያለው እና ጃምቦ ጆቴ ወሰደ ይላል። እሱ ከወሰደ ያው ይመጣል ይላል። እንትና ወሰደ ይላል ያጣራል። እኛ ደግሞ ያው እኛ መምጣት እንፈልጋለን፣ ግን የመጀመሪያችን ስለሆነ ከሆነ ይሆናል ካልሆነ አይሆንም። ከባድ ተመታ። በአብዛኞቻችን ተሰጠኝ ወደ ተወሰነ 1-4 ሰው ምናምን እንደተከለከለው እዛ መጣን ወደዚህ። አንድ ላይ ስንኖር በጣም የሚገርመኝ ነው። እዛች ቤት ውስጥ ሜሪላንድ ያለች ታስታውሳታለህ? እና ምግብ ከፍተኛ ሽሮ ታበስል ነበር። ማነስ አንተ ቢጣፍጥ ከዛ አረሰው በነጭ ሽንኩርት ምናምን አድርገህ በጣም ደስ የሚል ሽሮ ታበስላለህ። እንጀራ ትገዛና ከዛ ኑ ብሉ ትላለህ፣ ትጠራራለህ። ያ ሁላ ጎረምሳ አንተ ራሱ አይደርስም። ያ ቆንጆ ጊዜ ነበር። በጣም በጣም ደስ። እስኪ ስለሱ አጫውተኝ በቃ አንድ ላይ ስለኖርንበት እስኪ በእናትህ። ያ ምን እንደውም አንድ ጊዜ ሽሮ ምሰራ መስሎኝ እንዳለ ሚጥሚጣውን ጨምሬ ሽሮ መስሎ በማስለው አይወፍርም እና ጭሱ እንትን እያመጣ ቤት እንዳለ በጣም ነው የሚገርም። ሌላ ደግሞ አንድ ሰው የሰማሁት ከኛ መሀል ይሁን ከእናንተ መሀል አላውቅም፣ ቢራ ሄዶ ሲገዛ እዚህ ንገረኝ ባታ ያምራል ጠርሙስ ምንድን ነው ከዛ ሄዶ አሳይቷልና በማግስቱ እንደ ኢትዮጵያ መስሎት እንዳለ የኒከን እና የኮሮና ጠርሙስ ሰብስቦ መንገድ ላይ
ወደ ልመልስ ነው። ኧረ ተው ምናምን ሲባል ብር አስይዤ ነው ያመጣሁት። መታወቂያ ሳይቻ ኧረ አሜሪካ ነው አይመለስ። በጣም ነው የሚገርመው። አሜሪካ ተመጣ፣ ቱር ማድረግ ተጀመረ። በደንብ የሰራ ነው አንተ፣ ሃጫሉ፣ ጃምቦ፣ አቡይ ዘለቀ። የሚገርም ነበር። የመጀመሪያ ሾዋችንም ሚኒሶታ ሄደን ነበር የሰራ ነው አስታውሳለሁ። የሰው አቀባበል ይገርማል። ሁሉም ሰው በተለይ የኦሮሚያ ትያ ኮንሰርት ብዙ የኦሮሚያ ተወላጆች ያሉበት ነው ሚኒሶታ። የሚገርም እኔ እንደዚህ አይነት ትልቅ ኮንሰርት በደንብ በትልቁ ነበር። ከባድ ነበር። እስኪ ስለዛ ጊዜ ንገረኝ። በጣም አሪፍ ጊዜ ነበረ። ለእኛም አዲስ ነው እንደዚህ አይነት ትልቅ ኮንሰርት። ለእኔ በተለይ በጣም ማለት ሰርቻለሁ ብዙ ቦታ አዲስ አበባ ላይ ምናምን፣ ግን እንደዚህ በጣም ይሄ ሁሉ ኦዲየንስ አሜሪካ ውስጥ ይኖራል ብዬ አስቤ አላውቅም ነበረ። ለየት ያለ ነበር የሰው አቀባበል። እያንዳንዳችሁ ስገቡ ለአንተ የነበረው ኦዲየንስ፣ ከዛ ለአቡሽ፣ ለሃጫሉ። እስኪ ስለ ሃጬ እናሳ። ሃጬ ነፍሱን ይማረው ከእናንተ ጋር ብዙ ነገር ሰርቷልና ሃጬ ምን አይነት ሰው ነበር? እንግዲህ ሃጬ ማለት በጣም ጓደኝነት የሚያውቅ፣ ለቤተሰቡ በጣም ትልቅ ፍቅር ያለው፣ ለማህበረሰቡ በጣም ትልቅ ፍቅር ያለው፣ ለማህበራዊ ኑሮ ትልቅ ቦታ ያለው ልጅ ነው። እና በጣም ደፋር ልጅ ነው። ምንም ነገር የማይፈራ በየትኛውም መልኩ ማለት ነው። በፖለቲካ መልኩ ምንም አይፈራም። ኖርማሊ እንዲህ በእንትንም ምንም በቃ ምንም ነገር የማይመስለው ልጅ ነው በጣም። እና ጥሩነትም እንደዛው በደንብ ጥሩ ልጅ ነው። በጣም ጥሩ ልጅ ነው። የሚገርም ነው። ሚኒሶታ የመጀመሪያውን ሾው ስንሰራ ማሳንገማ የሚል ዘፈን ነበረው። በጣም ሰውን ያነቃነቀ። እኔ አሁን ዲቴል ትርጉሙን አላውቀውም፣ ግን ገና ጉርጉሮ ሲዘፍን በጣም ሰው ይንቀሳቀስ ነበር። እስኪ ስለሱ ስለ ማሳንገማ ንገረኝ እስኪ። አይ ቲንክ ማሳንገማን አገር ቤት ያለን መሰለኝ የለቀቀውና እኔ ይመጣ ነበር ቤት እና ማሳንገማን አሰምቶ ነበር ከማውጣቱ በፊት። ኧረ ተው ይሄ ዘፈን ይቅርብ ምናምን ለው ነበር እኔ እና ምን ያመጣሉ ምናምን ይለኛል። ወይ ቢያስሩኝ ወይ ቢገሉኝ ነው። እና ብዙ ጊዜ የሚያወራው ነገር ነው ይሄ ነገር፣ ወይ ብታሰር ነው ወይ ብገደል ነው ምናምን ነገር ነው የሚለው። ይገርማል። ስለምንድን ነው የሚያወራው ማሳንገማ? ሀሳቡ ጠቅላላ አድርገህ እስኪ ንገረኝ። ሀሳቡ እንግዲህ አይሮን ብዬ ልንገርህ፣ ግን ተኮኛቱ ወልገገላ ፈተታቲ ማለት አንዱ እየሞተ አንዱ አይበላም ተላለቅ ነው እንጂ ምናምን ነገር ነው። እሺ ትንሽ እኩልነት የትግል ዘፈን ነው። ስለ እኩልነት ነው። በጣም ይገርማል። ሄደ እዚህ ሆነ ያጫሉን ማለፍ ስትሰማ ምን ተሰማ? እኔ መጀመሪያ ላይ አላመንኩም ነበረ። እስከ ረጅም ጊዜ እኔ እውነትም አይመስለኝም ነበር፣ እውነትም የሞተ አይመስለኝም ነበር። እና መጀመሪያ አንድ እዚህ ጓደኛችን አለች ፋይዛ የምትባል ልጅ ደውላ እያለቀሰች አለችኝ እና በጣም ደነገጥኩኝ። የሆነ እንትንም ልታደርገኝ የፈለገች ነው ነገር ነው መሰለኝ፣ ፍራንክም ልታደርገኝ የፈለገች መሰለኝ። አላመንኳት። እባክሽ አንቺ እየቀለድሽ ነው ምናምን አልኳት። ነው ምናምን ብላ ታለቅሳለች ማለት ነው። ከዛ ሌላ ቦታ ደወልኩኝ። ሌላ ቦታ እኔ የማውቀው ነገር የለም አለኝ አንድ እሱን በደንብ የሚያውቀው ሰው። ከዛ የሆነ ልጅ ጋር ስደውል እንደዛ መሆኑን ነገረኝና በጣም ደነገጥኩኝ። በህይወቴ በጣም እንደዛም ደንግጬ አላውቅም። እንደዛ ያዘንኩበትም ጊዜ የለም። በጣም ያሳዝናል። ለሁላችንም አስደንጋጭ ነበር። በአጋጣሚ ስለሆነ የነበረው ነፍሱን ይማረው። እንግዲህ እንዳልከው ደፋር ነው፣ በጣም ደፋር ነው። የሚፈልገውን የሚናገር ድፍረት ነው። ብዙ ጊዜ እንዳይሄድ እንትንለው ነበር ወደ አገር ቤት እንዳይመለስ፣ ግን እሱም ደጋግሞ ይላል ወይ ያስሩኝ ነው ወይ በገሉኝ ነው ይላል። ያለ ሀገሩ መኖር አይፈልግም። ያሳዝናል። እንግዲህ አልፏል፣ ምንም ማድረግ አይቻልም። በስራዎች ትውልዱ ላይ ይዘክራል። ነፍሱን ይማረው እንጂ በቃ ከዚህ ከሀዘን ሙድ ላውጣና አንድ ላይ ሆናችሁ የመጀመሪያውን ሚኒሶታ ሲኬድ ማርና ቂቤ ኤርፖርት ኢሚግሬሽን ላይ ተያዘ። እስኪ ንገረኝ
ምንድን ነው የተፈጠረው? ማን ያስረዳው? ምንድን ነው ያላችሁት? ምንድን ነው ያዛችሁ ስትባሉ ምን አላችሁ? አዎ እንትን እኔ እውነት ለመናገር አሁን ላይ እንደዚህ አይነት ነገር ያሳፍረኛል መናገር ማለት አለማወቅህን ተደስተህ ለሰው መናገር በጣም ይደብራል። እና ያው እንግሊዘኛው ከባድ ነው እዚህ ሀገሩ እና መጣና እኔ ያው ከዚህ መተን ከዛ በኋላ ወደ ሚኒሶታ ይዤ የሚሄደው ዕቃ ነበር የሰው ዕቃ እና ቂቤና ማር ነው። በትንሿ ባግ መያዝ አትችልም። በትልቁ ከዛ ከስር እንትን ተደርጎ ነው የሚገባውና እናንተ ወደ ፕሌን ይዛችሁ ትገባችሁ? አዎ እኔ ወደ ፕሌን ይዤ ገባሁ። በእኔ ቦርሳ ውስጥ አድርጌ ቂቤና ማር ነው ምናምን። ከዛ ወዲያ ወደ እንትን ሲል የማን ነው የቦርሳ ምናምን ተብዬ ተጠራውና የሆነ ነገር አለችኝና ቂቤውና እንትኑን ይዛ ጋርቤጅ ውስጥ ልከተው አሬ ሰው ዕቃ ነው። ከዛ ማንን እንትን ልበል እንትና ጃምቦ አሪፍ ነች። ጠራሁትና ጃምቦ አከነከነ ጀዲኒ ኩሜሻ ነማ አደራ ነማ የሰው አደራ ነው እና ፕሊዝ ተቀበልልኝ ማድረስ አለብኝ ለሰዎቹ አልኩት። ከዛ ጃምቦ ሄዶ አናገራትና አውርታ ሴትዮዋ ኦኬ ያላላትም። ከዛ እንደገና ሴትዮዋ ዕቃውን ይዘው ሄደች። አረ ጃምቦ እኔ ኦኬ አልችልም እኔ ኦኬ ማለት ያቅተኛል እኔ ዕቃውን አስመልስልኝ ያልኩ። አይ ዕቃው በዚህ ጋር ማለፍ አይችልም ማለት ተረድቷታል ጃምቦ። ዕቃው በዚህ ጋር ማለፍ አይችልምና በትልቅ ሻንጣ። ከዛ አቡሽ ደግሞ ያው ይሄ የባህል ዕቃዎቹን ይዞ የሚሄድበት ትልቅ ሻንጣ ነው ያዘውና ጠራውትና አቡሽ ሂድና ደቂት ሄሚ ሻንጣ ከኬሳ ሀገር አንተ ሻንጣ ውስጥ እንዲገባ ሄደ ንገራት አልኩት። አፋማሊቲ ነኝ በምንኛ አለኝ። በእንግሊዝኛ ነው አለ። ሂድ አንተ አሁን ያልከኛ ሂድና ነገር ሰው እንደዛ በቃ ሴትዮዋ ዕቃውን ጣለችው። ተጣለ ሳይል እኔ ግን የሰማሁት ምንድን ነው ቂቤው ምንድን ነው ሲባል አንደኛው ከኋላ ኢቲንግ ፉድ አንደኛው ደግሞ ፎር ሄር ብዙ ነገር አለ። ሁላችንም ጋር ነው። ከባድ ነው። ግን እኔ በዚህ አጋጣሚ እውነት ለመናገር እንደዚህ በተለይ ስደት ለሚያስቡ ወጣቶች በቃ ትምህርት ቤት መሄድ አለባቸው ነው ብላችሁ እውነት ትምህርት ቢያንስ ቋንቋ በደንብ መናገር እዚህ ሀገር መተህ እንዳይቸግርህ ቋንቋው እንደዚህ እንደገጠመኝ ብቻ ሳይሆን ሙሉ ህይወትን እዚህ ውስጥ አሜሪካን ሀገር ወይ ሌላ ቋንቋ የሚነገርበት ሀገር እስከኖርክ ድረስ የዛን ሀገር ቋንቋ በደንብ መቻል አለብህ። መግባባት መቻል አለብህ እንጂ በጣም ብዙ ፈተናዎችን የምታሳልፈው ከዛ በኋላ በምትኖረው ህይወት እና እንደዛ ነው ብለው እኛ 12 ዓመት ምናምን ትምህርት ቤት ሄደናል እና በጣም ይሄ እንደ ዝም ብለህ ፈና አድርገህ የምታልፈው ነገር አይደለም። እውነት ሲሪየስ ነው። መሰረታዊ ነው። ቋንቋ መግባቢያ ነው። መሰረታዊ ነው። መታወቅ አለበት። ተምረህ ሳትረዳ ቀርተህ አሁን እንደዚህ አይነት ነገር ሲገጥም በጣም አሳፋሪ ነው። እንደ ቀልድ እናልፈዋለን እንጂ እውነት ነው። አትሊስት ለእንደዚህ አይነት ችግሮች መፍትሄ መሆን አለበት። እንደው ፍሉዌንትሊ እንደነሱ ባታወራ ችግርህን ሀሳብን ማስረዳት መቻል አሪፍ ፖይንት ነው ያለው። ስለዚህ ቆንጆ ነው። ላይፍ እንዴት ነው በአሜሪካ? እንዴት ይዞሃል ኑሮ በአሜሪካ? ላይፍ በአሜሪካ ከባድም ነው ጥሩም ነው። ደስ የሚላል ብዙ ከቀን በቀን ህይወትህ እየተማርክበት ውለህ የምታድርበት ሀገር ነው እና ቀን በቀን ያው ትሰራለህ እንትን ትላለህ። ይሄን ስታሳካ ምናምን ብዙ ነገር ብቻ ደስ ይላል የአሜሪካ ህይወት። ዝም ብለህ እንደ ቀልድ የምታሳልፈው ህይወት የለም አሜሪካ ውስጥ። ከባድ ነው ሁሉ ነገር፣ ትግል ይጠይቃል። ኢትዮጵያ ያንን የመሰለ ዝነኝነት አግኝተሃል። ያንን ዝነኝነት ጥለህ ነው የቀረው። መጀመሪያ የመቅረት ሀሳቡ ነበረ ወይስ ቀስ እያልክ ነው የወሰንከው? እስኪ ንገረኝ። እሱም እንዴት ተቀበልኩ? ያን ከመሰለ ዝነኝነት እዚህ ደግሞ መተህ ኖርማል ሆኖ የመኖሩን ነገር። እኔ ያው ማለት ለምሳሌ አንዳንድ ሰዎች እንድመለስ አይፈልጉም ነበር ወደ ሀገር ቤት። ለምን?
በርግጥ እዛ ክለብ ነበረኝ ምናምን እዛ ትጠጣለህ ትዝዳናለህ ምናምን። አንዳንድ ዝም ብሎ ነው ሰዎች ሁኔታውን ሲያዩት የማያምራቸው ሰዎች አሉ። ይሄ ቀን በቀን ያንን ህይወት ስታሳልፍ ምናምን ከባድ ነው እኮ በጣም እዛ ሁሌ እየጠጣ እንትን እያልክ ምናምን መኖሩ በጣም ከባድ ነው። ጊዜያዊ ነገር ነው የሚሆነው። የሆነ ሰዓት ላይ ምን እንደሚገጥም አታውቀውም ምናምን እና በተለይ አሁን እናቴ እንድመለስ አትፈልግም ነበር። እዛ እዚህ የሆነ ነገር ትሆናለህ ትለኛለች። አንዳንድ ነገሮችም ነበሩ ምናምን ምን የምቀርበት ምክንያት ሰው ለዛ ስመጣ ራሱ እንደማልመለስ አውቀው ነበር ከመጀመሪያ ስትመጣ። ይገርማል። አሚን ይሄ ትክክለኛ መማሪያ ይሆናል። ቀድመን ብለዋል። ዝነኝነት ሳታስበው የሚመጣ ከፍተኛ ዝነኝነት መውደቂያ ነው የሚሆነውና በጣም መጠንቀቅ አለብህ። እንዳልከው ነው አሁን የመጠጡ አለ ላይፍ በጣም ይሸውዳል። በጣም ነው የሚያታለው። የምታደርገውን ነገር አታውቀውም የሆነ ጊዜ ላይ እና ከዛ በኋላ የሆነ ነገር ሀፕን ሲያደርግ ነው የምታውቀው የሆነ ሰዓት የምትነቃው በጣም። ስለዚህ በመቅረት የተሻለ ሰው ሆናል። የተሻለ እኔ በመቅረቴ በጣም ደስተኛ ነኝ። የሆነ እንትን የሚቆጩኝ ነገሮች አንዳንድ ነገሮች ነበሩ፣ ግን ኦኬ ይሄ መሆን ነበር ሰዓት ላይ ይሄኛው ንጉሱ እንዲመጣ ይሄኛው ይሻለኛል። ጥሩ ነው። ድክመትህን ማወቅ ራሱ ማትችለውን ነገር መቋቋም ማትችለውን አውቀ ለዛ እንትን ማለት ራሱ በጣም ትልቅ ነገር ነው። አሪፍ ነገር ነው። ምን ላይ ነው ያለው አሁን? ባለትዳር ነህ? አግብተሃል? እስኪ ንገረኝ ስለ ህይወት። አሁን አግብቻለሁ። እግዚአብሔር ይመስገን አንድ ቆንጆ ልጅ ሰጥቶኛል። ሴት ልጅ። ማነው ስሟ? ሞኒካ ትባላለች። ሞኒካ። አንድ ወንድ ልጅም በገና እዛ ያንግ እያለሁ ኢትዮጵያ ወንድ ልጅ አለ። ኢትዮጵያ ወንድ ልጅ ነበረኝ። አሁን እዚህ ነው ያለው መጥቷል። እና አሁን በፊት የሆነ የቤተሰብ ናፍቆት ምናምን ነገር እንትን ይልህ ነበር፣ አይምሮህን ያጨናንቀው ነበር። አሁን ግን በቃ ደስተኛ ነኝ፣ በጣም ደስተኛ ነኝ። ደስ ይላል። በተለይ ቤተሰብ ስትመሰረት ኑሮ ሲኖርህ ያው የምትኖርላቸው ሰዎች ስለሚኖሩ ሁሉም አይምሮህም ወደዛ ነው የሚሄደውና በጣም አሪፍ ነው። ደስ ይላል። የሆነ አንድ ገጠመኝ አለ። የትራክ ስራ ላይ ነው ረጅም ጊዜ ሰራው። ትራክ ይዘህ ከሀገር ወደ ሀገር እና ትራክ እየሰራ ሙዚቃ ታጠናለህ አሉ። አጠናለሁ። እየዘፈንክ ነው እየዘፈንክ ነው። ከዛ እዚህ ክለብ መጣና እስኪ የሆነው ንገረኝ። ማለት እንትን ነው አሁን ትራክ ሰራ በወር ምናምን ነው ትመለሰው። 2 ሳምንት 1 ወር ምናምን ትቆያለህ መንገድ ላይ ማለት ነው። እና ያው ታርፋለህ፣ ግን የተለያየ ስቴት ላይ ነው እንትን የምትለው። እና በቃ ዘፍናለሁ። ትልቅ ስፒከር አለ መኪና ውስጥ እና እሱን ከፍቼ በቃ እየዘፈንኩ ነው የሚሄደው። ማለት ደስ ይላል። እኔ ትራክ ስራ ደስ ይለኛል። ምንድነው እሱ ነፃነት አለ፣ በጣም ነፃነት አለ። ረጅም ሰዓት ከፈለከው ሰው ጋር ስልክ ማውራት ትችላለህ፣ እንደፈለክ መስፈን ትችላለህ ምናምን። ያው እየሰራህ ነው የሚሆነው፣ ግን ደስ ይላል። ማለት የሆነ እንትን አለ። አንዳንድ ጊዜ ብቻ ነው የምትሆንበት የምትፈልግበት፣ ያንን በሰፊው ታገኘዋለህ። እና እንደዛ ዘፍን ነበረ እየዘፈንኩ ምናምን ይሄድ ነበርና እዚህ ደግሞ ስመጣ ክለብ ሰራለሁ አንዳንድ ጊዜ። ከዛ የሆነ በሁለት እጅ ያዝ ምናምን ይለኛል ባይክ ዘሰጅ ላይ ቆመ እና ቁጭ በል ተቀመጥ ምናምን። በደንብ የዘፈንክ አይመስልም እንደዛ ካሉ ለምዶብህ ማለት ነው። በጣም ነው እንደዚህ ሰማ። በቃ አንዳንዴ አለ ምን እያደረገ ነው እንላለን። ልክ እየዘፈነ ምናምን ያኔ ከሆነ ማርሽ ደስ ይላል። እንደዚህ ጨዋታንም እያስገባን ይሮፈታ እንድልና በደረባ አብሽር። እሺ በጣም የምወደው ዘፈን አለ ለአዲዮ ጨዋታ ተመልካቾቻችን የምታቀርብላቸው ምን መሰለህ? ጃለላ ዱጋ። ኦኬ በጣም ነው ደስ የሚለኝ። በጣም ቆንጆ ዘፈን። ብሩኬም ቆንጆ አድርጎ አቀናብሮታል። እስኪ እንጫወትላቸው እሱን። ጃለላ ዱጋ ሚኦፍቱ ሰወጂ እንደበርሲኔ ኤጋታ ሜምታ ያጫቱ fageenya dhowe ati salala tesena yada
ani salalata ensiyada obsi walarguf cirra shageto ambasitu salamata jalala dugami oftu tawajjin dabarsine ega tamimta ya chaltu fageenya nadowe በጣም ደስ ይላል። እባክህ በዚህ እንስራው እንደ ደግሞ ጋቢ ይችላል። ሳውንዱ በጣም ነው ደስ የሚለው። አሳበራ ጉራማለው ካራን ማን በገዳ ኢሳ ያቂንገል መሳጀጀብሳ ታኤንሴና ሳበበሬሳ ታኤንሴና ሳበበሬሳ ትላለህ። ምርጥ በደንብ ሸክሽከናል። በደንብ እኮ ነው የሰራነው። ምርጥ ነገሮችን ሰርተናል። አሊ ቢራ የሱን ዘፈን ከተጫወትነው አይቀር ለአንተ ምን አይነት ዘፋኝ ነው? ምን አይነት ድምፃዊ ነው? ያው አሊ ቢራ ምን አረ ነው እንዴት ብዬ ነው የምገልጸው? ማለት ምንም ነገር የምታወጣለት ነገር የለህም። እንደዚህ ነው የምትለው ዘፋኝ አይደለም። በእኔ እንትን የሚገለጽ አይደለም። በጣም ከባድ ዘፋኝ ነው። ሙሉ ሰው ነው። በጣም ሙሉ አርቲስት ነው። በጣም በባህሪም በሞያም ድምፁ ከባድ ድምፅ ያለው ዘፋኝ ነው። ስለ ሙዚቃ በደንብ ጨርሶ የሚያውቅ ዘፋኝ ነው። መሳሪያ ይጫወታል፣ ጊታር ይጫወታል፣ ኪቦርድ ይጫወታል። በጣም ከአቅም በላይ የሆነ ዘፋኝ ነው። አሊ ቢራ ለኔ የኦሮምኛ ሙዚቃ ዋርካ ነው። የምሬን ነው። ከባድ በጣም እንደ ሙዚቀኛም ዲቴይል ነገሮችን ሳይ የሚዘፍናቸው አዘፋፍን ስልቶቹ፣ የሙዚቃ ቅንብሩ በተለይ ውጭ ሀገር እያለ ካናዳ እያለ የሰራቸው ሙዚቃዎች በጣም የሚገራርሙ በቃ ከፍ ያደረጉት እኔ እስካሁንም እንደዛ አልተሰራም ባይ ነኝ እና እንደሰራውም የዛን ያህል ሰው አሚን የስራውን ያህል አይደለም። ሌጀንድ ነው በጣም ግን በጣም የሙዚቃ እውቀቱና ሰው ያንን የሚያውቀው አይመስለኝም። በጣም መነገር አለበት ስለሱ። አሁን ኦሮምኛ ብቻ ስለሚዘፍን የተወሰነው ሰው ይሰማዋል። ግን እንደ ሙዚቀኛ ስትሰማው ለማንም ሰው በጣም ትልቅ አዘፋፈና የሚገርም በጣም ብዙ ሙዚቀኞች ይሄን ነገር ስለሱ ሲያወሩ ሰማለሁ። ማለት በደንብ ሙዚቃ እውቀት ያላቸው ሰዎች በጣም አሊ ቢራ ትልቅ አሜዚንግ የሆነ አርቲስት ነው። ነፍስ በሰላም ትረፍ። የሚገርም ነገር ሰጥቶናልና ያው ከተጫወትነው አይቀር እንድናነሳው የዋላው ከሌለ የለም ፊት ነው ያከዳ ምን ላይ ነው ያለው? ወደ አንተ ልምጣና የአልበም ስራ ላይ እንደሆንክ አውቃለሁ። በቅርቡ ስለምናወራ አንዳንድ ነገሮችም ስለምንመካከል እስኪ ንገራቸው። ምን ላይ ነው ያለው? ምን እየሰራ ነው? እስኪ ንገራል። አሁን እኔ አልበሜን እየሰራው ነው። ምናልባትም በቅርቡ ልጨርስ እችላለሁ። በቅርብ ጊዜ ያው ቅርብ ጊዜም ባይባል ብቻ እጨርሳለሁ። ቆንጆ አልበም እየሰራው ነው። ትልልቅ የኦሮምኛ ግጥምና ዜማ ደራሲዎች የተሳተፉበት አሁን ሰዓት ላይ ያሉ የሚባሉ እንደነ ስሜ ቱፋ፣ አዱኛ፣ ሌሊሳ ኢድሪስ በጣም ከባባድ ጸሐፊዎችና ዜማ ደራሲዎች የተሳተፉበትን ስራ ይዤ እየመጣው ነው። እንግዲህ ሙዚቃ ከማን ጋር ነው የሰራለው? የተወሰኑ ስራዎች ከአብይ ጋር እየሰራን ነው። ከአብይ ጋር አሁን ደግሞ ከዴቭ ጋርም እየሰራን ነው። ዳይቦስኮ ሀገር ቤት ካሉ ልጆች ጋር አሜዚንግ እንደሚሆን። ለምን አብይም ዳይቦስኮም የራስ ባንድ ምርቶች ናቸው። ሜድን ራስ ባንድ ናቸው እና በጣም ጎበዞች ናቸው ሁለቱም። በጣም ሁለቱም የራሳቸው ጨምረዋል። በጣም አብይም የሰራውን ያሰማኛል። ዴቭንም ማቀው ነው እና አሪፍ ስራ እንጠብቃለን። አሪፍ ነው እስካሁን ያለበትም ይዞታና ሌላ ደግሞ ላይቭ ብታስገባ ላይቭ ባንድ ከእናንተ ጋር ለመስራት መሰራት አለበት። አብይ እንደዛ እያለ ነው። ንጉስ ኢትዮጵያዊነት ለአንተ ምንድን ነው? እስኪ ንገረኝ። ኢትዮጵያዊነት ለእኔ ያው እንደ አንድ ኢትዮጵያዊ የሚሰማውን አይነት ስሜት ነው የሚሰማኝ። ልክ ለአንተ ኢትዮጵያ አገርህ እንደሆነችው ሁሉ ለእኔም አገሬ ነች። እወዳታለሁ። ሰላም እንዲሆን እፈልጋለሁ። እውነት አሁን
ያለው አንዳንድ ቦታ ላይ ጥሩ እንትን ስላልሆነ ያ ዝም ብሎ አንተንም እንደዚህ ከመደብደብ ወደ መወያየት እንደመጣ እነሱንም ከመደባደብ ወደ መወያየት እንደመጣ የእውነት ሀገር ሲኖርህ ነው እንትን የምትለው። በተለይ እንደዚህ አሁን ሰው ሀገር ወጥተህ ምናምን ስታየው እኔ ሀገር እንዲኖረኝ እፈልጋለሁ በአሁኑ ሰዓት። የእውነት አንድ ነገር ብትባል ከዚህ ሄደህ የምትገባበት ሀገርህ ነው። እሺ ኦኬ አሜሪካን ሮይስ ኦኬ ምናምን፣ ግን ብዙ ሀገር ተሰደው የሚኖሩ ኢትዮጵያውያን አሉ እና ሀገር ሊኖራቸው ይገባል። እና ሀገር ቤት ያሉ እንትኖች ሰላም ቢሆንልን ሰከን የሚባልና ትልቅ ሰዎች ናቸው እየጣሉ ያሉት። እንደ ትልቅ ሰው ቁጭ ብለው ሀገራችንን ቢጠብቁልን ደስ ይለኛል ብዬ አስባለሁ። በጣም አሪፍ። ያው ምናየው የምንሰማውም ነገር አለ። ይሄ መንግስት ላይ ያለው ስልጣን ላይ ያለው ሰው ብቻ ሳይሆን ከታች ያለው ህዝብ በዘር በሐረግ ተቧድነናል፣ ተከፋፍለን። እነሱ ምንድን ነው የምትላቸው? እኔ ከዛስ ከተቧደንክ በኋላስ ከተጣላ ከተደባደብክ በኋላስ ምንድን ነው የምታገኘው? ምንም እኮ የለም የሚገኝ። ተቧርነ ተጣልተህ ምንም ብለህ ከዛ በኋላ እንዴት ነው የሚሆነው? ማለት የተሻለ ነገር እናስብ። አንድነቱ ነው ወጣ መውረድ የሚጠቅመው። አንድ ላይ ስትሆን ነው ትልቅ የምትሆነው፣ ትልቅ ሀገር የምትባለው፣ ክብር የሚኖርህ። ያው አሜሪካን አታያትም? አሜሪካ እኮ ዓለምን እንትን የምትለው አንድ ስለሆኑ ነው እኮ፣ ትልቅ ሀገር አህጉር ስለሆነች ነው። እና እኛ ገና ብዙ ስራ መስራት ማደግ ምናምን ነው የሚጠበቅብን እንጂ ዝም ብለህ እዛው ራስህን እያንከባለልክ መኖር ብዙ እንትን ይላል ብዬ አላስብም። ቴንክ ዩ አዲዮ። እሺ ነው። እኔም ደስ ብሎኛል። ያው ዞሮ የሁላችንም ማሰሪያው ሀገራችን ነች። አንድ ስንዋደድ እንዳልኩ ስንተባበር ሀገር ሲኖረን ነው የሚያምርብን እንጂ መከፋፈሉ መበታተሉ ምንም ትናንሽ አድርጎ ነው ለማነስ ነው። ስለዚህ ፍቅር ይስጠን፣ ሰላም ይስጠን፣ ሀገራችንን ሰላም ያድርግልን። ያንተ ምኞት የተሳካ እንዲሆን ከፍተኛ ቴንክ ዩ እንመኛለን። ንጉዬ አክብረኸኝ ደስ ብሎ ስለመጣ በጣም ደስ ይገባል። ለፍታል፣ ደክማል ስንታይተናል። በጣም ነው ማመሰገነ። እስኪ ለኦሮመኛ ተመልካቾች ይሄ የአዲዮ ጨዋታ ይባላል። የአዲዮ ጨዋታን ዩቲዩብ ቻናል ሰብስክራይብ አርጉ ብለን ለኦሮመኛ ንገራቸው። ኦኬ ሰገንታን ኩኒ ሰገንታ አዲዮ ጨዋታ ይደማ እኔ ሙዚቀኛ ነው ጀቻ ቱሬዳ ዩቲዩብ ሳ ሰብስክራይብ ጎዳፊ ገለቶማ ቴንክ ዩ ገለቶማ። በያላችሁበት ጠብቁን። ኔክስት ዊክ በሌላ እንግዳ እንገናኛለን። ገለቶማ